እንግዲህ ቤዛን ይዤላችሁ መጥቻለሁ። ቤተሰብ በቀደም የሉሲን ጣት ቆርጦ ልኮ ነበረ። ዛሬ ደግሞ እንግዲህ እንደሚታወቀው ቀንጅርት ጠፍቶ ነበረ። በሚያሳዝን ሁኔታ በመርፌ ወቅቶ በሽተኛ አርጎ እየተንቀጠቀጠ ከሳሚ ቤት ጥሎታል። ከሳሚ በር ማለት ነው። እንግዲህ እሚለው ቤዛን እስከምገድል ድረስ ወይም ሱራፌልን እስከምገለው ድረስ አንድ ባንድ የኩቻን ጣት እየቆረኩ አመጣልሃለሁ እያለው ይገኛል። ትሰራሉ ብለህ ያኔ ያን ነገር ባትሰራ ነው ዛሬ ፍቅረኛንም የቅንጅርትን ጽዋ ባላስጎልጫት ነበር። ምን አይሆንም ሮቤል አይሆንም። በእርግጥ ላደርገው አስቤያለሁ አልኩህ እንጂ አላደረኩትም። አሁንም ግን ያ ነገር የሚወሰነው ባንተ ነው። እባክህ ሮቤል፣ እባክህ ስቃችን አታብዛው። እኔ ነፍሰ ገዳይ አይደለሁም። እኔ ማንንም ልገድል አልችልም። እባክህን ሮቤል፣ እባክህን። አንድ ብልቃጥ አስቀምጫለሁ። እንግዲህ አሁንም የቅንጅርት ኬስ ውስጥ አንድ ብልቃጥ ከትቻለሁ። እሱን ማጠጣት ትችላለህ፣ ስራህን መጀመር ትችላለህ። ያለበለዚያ እንግዲህ አንድ ባንድ የኩቻን ጣቶች እየቆረኩ ልክልሃለሁ እያለው ይገኛል። እንግዲህ ጣቷን ቆርጦ ነበር በቀደም የላከው። አሁንም እቆራረጣለሁ እያለ ነው። እንግዲህ መጨረሻ ላይም እገላታለሁ፣ የፍቅረኛህን ጅናዛ ወይም ሬሳ ሀበርህ ላይ ወረውርልሃለሁ እያለው በጣም እያስፈራራው ነው። እንግዲህ ሳሚ ደግሞ እኔ ከሁለቱም መምረጥ አልችልም እባክህ ዶክተር እያለ ቢለምነውም እሱ ግን ልመናውን በፍጹም ሊረዳው አልቻለም ማለት ነው። በጣም አደገኛ ዶክተር ነው ማለት ነው። እንግዲህ አንዳንድ ጊዜ ቤተሰቦቻችን ባደረጉት ነገር ዋጋ ይከፈላል። አሁንም ይሄ ነገር አለ ማለት ነው። እንግዲህ አንድ ሰው ወንድማችሁ ወይ ቤተሰባችሁ ሰው ከገደለ እንደገና የምንም የማያውቀውን ሰው ለመግደል በጣም ብዙ ሰው ይጓጓል። እነሱም ቤተሰብ አንድ ሞት ከኛ ሞቷል የሚሉ ሰዎች አሁንም ያልሰለጠነ ህዝብ አለ ማለት ነው። እንግዲህ ጥፋተኛው እያለ ጥፋተኛው ያልሆነውን ሰው እንግዲህ ባይኖርም በህይወት ባይኖርም እንግዲህ ዋጋ እየከፈለ ነው ያለችው ቤዛ። ዘመዶቿ በህይወት የሉም፣ እሷ ግን ዋጋ እየከፈለች ነው። ለሱራፌል ስጠው ብዬ ምንም ደግሞ ሰው የሚጎዳ ነገርም አልነበረውም። መጀመሪያውንም እኮ ይሄን ነገር ማድረግ እንደማልችል ነግሬህ ነበር። ሁለቱ ሰዎች እኮ አሁን በስነ ስርዓት ታርቀው ሰላማዊ ህይወታቸውን እየመሩ ነው ያሉት። እኔ ደግሞ እንዲሆን አልፈልግማ። ለመሆኑ ያቺ ቤዛ የቀጣት እንደሆነ እንዳለ ነው የሚሰማኝ። ፊቴ ላይ ነው ምራቁ ላይ ተፈጭብኝ። እሷም እንዳባቷ እርኩስና አረመኔ ሴት ምን ልትባል ነው? እንግዲህ ሳሚ እሷ አረመኔ ከተባለች አንተ ምን ልትባል ነው ሲለው፣ እሱ አሁን ኪሱ ውስጥ ያለውን ብልቃጥ መርዝ አውጣ ስራህን ጀምር እያለው ይገኛል። ይህን ነገር እንዴት ማድረግ እንዳለበት አንተ ታስታውቃለህ። እንግዲህ ለቤዛ መርዝ ከምበላበት ውስጥ ጨምርባት። ቤዛ ወይ ከቤዛ ወይ ከዚች ከፍቅረኛ ከኩቻ ሁለቱም መረጥ ሲለው፣ እባክህ እኔ መምረጥ አልችልም ብሏል። የፈለገው አሁንም ምርጫ አንተ ነው። ወይ ፍቅረኛን ወይ ደግሞ እኔ ከሁለቱ አንዱ መምረጥ አልችልም። እባክህ አታስጨንቀኝ። ነገር እንዳታደርጋት እባክህን ሮቤል በመጠረ ምንድን ነው ያሰብሽው? ምናልባት ጉዳዩ ከባድ ሊሆን ይችላል፣ ግን ምናልባት እንዳሰብኩት ከባድ ሊሆን ይችላል። ያው ቤተሰብ እንዲኖረን ከማሰብ እንጂ ክፋት አስቤ አይደለም። አሁን ለቤተሰብ አይደለም እንዴ? እኔ እንደዛ አላልኩም። ምናልባትም እኮ ልጅ እንዲኖረን የግድ መውለድ አይጠበቅብንም ማለት። ስለዛ እንዲሁም አቅሙ ቢኖረንና ሁለት ቢሆን ደስ ይለኛል። መንታ ሆነው ደግሞ ሴቶች ቢሆኑ የበለጠ ደስ ይለኛል። ጊዜ ግን በሰላም መንታ ሴት ልጅ መቼም ያለ ምክንያት እንደዚህ እንዳላልኩ ታውቃለህ። ለምን ያለው በእርግጥ ፈጣሪ ላይ ያለው ተስፋ እንዳለው ሆኖ ማለት ነው። ምናልባት ግን እሱን ብንጠብቀው አይሻልም? ያው ለሌላ ሰው ላይ ያደርገው ተአምረኛ ላይ ይሰራል። ደስ ይለኛል። ቆንጆ መጀመሪያ ግን መግባባታችን ይቀድማል። አሁን አንተን እንደ አዲስ አግኝቼ ባሌ ማድረግ እፈልጋለሁ። እንግዲህ ቤዛ የግድ ልጅ እንዲኖረን የግድ መውለድ የለብንም፣ ጉድፍቻ አንጥተን ማሳደግ አለብን፣ መንታ ቢሆኑ ይመረጣል እያለችው ነው። እንዴት መንታ ልትይ ቻልሽ ሲላት፣ እንግዲህ ይህን ልነግርህ አልችልም ስትለው፣ እሱ ደግሞ የመንታ ልጆች እናት ለመሆን የቸኮልሽ ይመስላል። ስለዚህ ሕክምናውን መጀመር አለብን። መጀመሪያ ሕክምናውን ተከታትለን ከዛ በኋላ ልጆችን ለማሳደግ እናመጣል እያላት ይገኛል። እንግዲህ መንታ ያለችበት ምክንያት ያው እሷ መንታ ስላላት ስለምታውቅ ይመስለኛል፣ የደበቀችው ምስጢር ማለት ነው ቤዛ። በጣም ያሳዝናል። እንዲህ በፍቅር የነጎዱ ሰዎችን አጣልቶ እንግዲህ ለመግደል ማሰብ ምን ማለት ነው? ይሄ ምቀኝነትና ክፋት ነው ማለት ነው። በሙሉ ልብሽ ሰላምሽን አመሰግናለሁ።
ዶክተሩ የሚለውን ሰምታችሁታል። በጣም አደገኛ ዶክተር ነው። ኩቻ እንግዲህ እናትና አባቷ ባደረጉት እንዴት እሷን ትቀጣለህ ስትለው መናጤ ዶክተር ነህ ስትለው ሬሳሽን ነው የማጋድመው፣ ፍቅረኛሽን የምለውን የማያረግ ከሆነ የአንገላትቼ ነው ምገለሽ እያላት ይገኛል። እንግዲህ ሳሚ ደግሞ ቅንጅርቴን ምግብ እያበላው ይገኛል። ቅንጅርቴ በጣም ምንም የማያጋድ ሰው ሆኗል ማለት ነው። መብላት እንኳ መመገብ እንኳ የማይችል ሰው አድርጎታል ያን ሮቤል። ትንሽ ጸበል ከቆቷልሽ ከጸበል ሄድ በቃ አንተ እንደዚህ አትሆን። አሁን አንተ የምታውቀው ሚስጥር ለኛ ምንም ጠቀም የለሽም። ቅንጅርት እየነገርኩህ እኮ ነው። ሱራፌል የሱ ሰው መሆኑን አረጋግጠናል። አመመ እንግዲህ ቅንጅርት መናገርም መብላትም አይችልም። መናገር የሚፈልገው ነገር አለ፣ ግን ደግሞ መናገር እንዳይችል አድርጎታል። ራሱን እየወዘወዘ እየተሰቃየ ነው ያለው ማለት ነው። ምክንያቱም በውስጡ የያዘው መናገር የሚፈልገው ነገር አለ፣ ግን ምን ዋጋ አለው? ጣትሽን ቆረጠው አይደለ? ሳሚ ያውቆ ነው ጣቴን አልቆረጠው። የሚፈልገው ነገር እንዳታደርግለት። አንቺ ብላትሽን ነበር መቁረጥ። አንድ እንዳንተ ያስቸገረች ነበረች። ሰውነት ቆራርጬ ለባሏ ስለት ጣቷ ለካ እኔ ጋር ቀርቶ ነበር። እሱን የላኩት። እሺ በቃ ሮቤል የምትፈልገው ነገር አድርግልሃለሁ። እሷን ግን አትብላት። በቃ ተዋት። እሷን የምትፈልገው ነገር አድርግልሃለሁ። ብልቃጡን ከቅንጅርት ወሰድክ? አዎ ወስጃለሁ። የሚገል መድኃኒት ነው አይደል? እንግዲህ ጣቱ የሉሲ አይደለም፣ አንዲት ያስቸገረችኝ ሴት ጣት ነው አለ ማለት ነው። እንግዲህ ኩቻ ሳሚዬ አውቆ ነው ጣቴን አልቆረጠውም፣ የፈለገውን እንዳታደርግለት ስትለው እያሰቃያት ደግሞ ይገኛል ማለት ነው። እንግዲህ የት ነው ብልቃጡ ብሎ ብልቃጡን ይዟል። እሺ በቃ አትጉዳት አደርጋለሁ ብሎ እንደ ቅንጅርቴ ፓራላይዝም አላደርጋትም፣ ትንሽ እጅና እግሯን ያዝ ያደርጋታል እያለ ነው እንግዲህ ቤዛን ለቤዛ የተቀመመውን መድኃኒት ነው የሚለው። እጅ እግሯንና ያዝ ያደርጋታል። ፓራላይዝም እንደ ቅንጅርቴ አኮንም እንግዲህ ቅንጅርቴን እስከ መጨረሻው ነው እንዲህ አድርጎ ቁጭ አደረገው። የአውሮፓ አሁን ፍቅረኛን ከምታጣ የሆነች አንድ ሴት አካል ጉዳተኛ ትሆን አይሻልም? በጣም ተደናግጬ ስለነበር ይህንን እቅድ ሳውጣ ትንሽ የተሳሳትኩ ይመስለኛል። ግን ደግሞ እሱ ምንም አያገባኝ። እንግዲህ ቲጂ ሉላ ማለት ነው የቤዛ መንትያ። ምንድን ነው እየጠበቅን ያለው? እኔ አክስቴን ማዳን እፈልጋለሁ። የነገርሽኝ ሁሉ ውሸት እንደሆነ አውቃለሁ፣ ግን አክስቴን ማዳን ነው የምፈልገው፣ ሌላው ነገር አያገባኝም እያለች ነው። እንግዲህ ይቺ ቲጂ መናጤ ቲጂ እንግዲህ ሉላን እየቀዳይ በስልኳ ይዘዋለች። አሁን በኋላ የምታመጪው ነገር የለሽም፣ ያልሽው በሙሉ በስልኬ ተቀርቷል እያለች ነው። ግን እኮ በደንብ ካሰብሽበት የሆነ መላ አይጠፋም። ስለዚህ ቤዛ አልሞተችም ማለት ነው። ከመጀመሪያውኑ ማውቂው ነበር። አንቺ እንዳልሽው ቤዛ እዛ ቤት ካለች አንቺ እዛ መጥፋታችሁ ጓሊቲ ከሆነ መጀመሪያ እሷን ከመግደል ቤት አንቺ መግደልሽ ይቀለኛል። ኧረ ተረጋጊ። ስቀልድ ቤዛ እዛ ቤት የለችም፣ ሞታለች። ነገርኩሽ እኮ የድምፅ ቅጂው እስከ ዛሬ ተገኝተን የምናወራውን ነገር በሙሉ ኤዲት ተደርጎ ነው። ይልቅ እስከ መጨረሻው በደንብ አዳምጪ። ቆይ እንዴት በጓደኛዬ ላይ ልጨክር እችላለሁ? እንግዲህ ይቺ መናጤ ቲጂ ማለት ነው ጥሩ ነገር እየተወች መጥፎውን ነገር ቀርታዋለች ማለት ነው። እንግዲህ መጥፎውን ነገር አንቺ ሌላ ነገር ሀሳብሽን መቀየር ብፈልጊ እንግዲህ እስር ቤት ነው መወረውረሽ እያለች መጥፎ ቅጃዋን እያስዳመጠቻት ይገኛል። ኤዲት የተደረገውን እያሰማቻት ነው። ሆነ ካከስተሽ የሚበቃኝን ያህል መረጃ ይዣለሁ። ምንም አይነት ማፈንገጥ ባይባችሁ ሁለታችሁንም እስር ቤት የሚከት መረጃ አለኝ። እሺ አላየኋትም። ቤትም ስጠፉብን ስልክ አላነሳ ስትል እኮ ነው እዚህ ድረስ ይመጣል። እንትን አያቷ ጋር እጅ ልጠይቃቸው ሌላለች። እንግዲህ ሉሲ እኔ ጋር እንዳለች ስናገር እና ብሎ ሀድዶታል። ሉሲ የት ሄዳ ነው ሲሉት ሱራፌል እና ቤዛ አያቷን ልጠይቅ ሄዳለች አለ ማለት ነው። እንግዲህ ዶክተሩ ያለውን ነገር አስታወሰ ማለት ነው። በጣም ከባድ ነው። እንግዲህ ሱራፌልን ሲያየው ደግሞ ቅንጅርት በጣም እየተናደደና እየተበሳጨ ይገኛል። ለምንድን ነው አንተን ሲያይ እንዲህ የሚሆነው ቅንጅርት እያለው ነው። ሳሚ ቤት መጣ ከሄድክ በኋላ ነገር ሁሉ ግራ እያጋባ ነው። ገናኛው
ይቅርታ ካላስቸገርኳችሁ። ቅንጅት ለትንሽ ጊዜ እናንተ ጋር መሆን ይችላል? ይችላል፣ ችግር የለውም። ሀላ የተረገመ ሰው ምን እንዳጠጣው ምን እንደወጋው ምን አውቃለሁ። እህቴ ታለች። አንተም እዚህ ድረስ አመጣጤ ስለሱ ሕክምና ለማውራት ነበር። ሕክምና አደርጋለሁ ብላለች። አንተ ግን ደህና ነህ አይደል ሳሚ? በጣም የተረበሽክ ትመስላለህ። ጊዜ ደግሞ ጓደኛው እንደዚህ ሆኖ እንዴት ነው የሚያረበሽው? ሁላችንም አንድ መሆን አለብን። ደግሞ ለደህንነታቸው ቢሆን እኛ ጋር ቢሆኑ ጥሩ ማለት። አረ ቤተሰብ ቅንጅርት በጣም እየተናደደ ነው ያለው። ምክንያቱም ሱራፌል የሆነ ነገር አድርጎት ይሆን እንዴ? እና ቅንጅርትና ሳሚን ይዘነው እነዲኛ ቤት አንተም ሰው ከሌለና ቶሎ ሲሉት ግን ቅንጅርት አልፈለገም። በጣም እየተወራጨ ነው ያለው። ምክንያቱም እንግዲህ ሱራፌልን ሲያይ ነው በጣም እየተናደደ ያለው። ምን አድርጎት ይሆን ሱራፌል? ወይም ያን ዶክተር